ስቅስቅ ብላ ከላሷ መሲ ስልክ እያወራች ነበረ። ከቴዲ ጋራ እንግዲህ ሊገናኙ ስልክ እያወራች እያለ ኑንሽ ትሄድባታለች ማለት ነው። ኑንሽ ትሄድና እንግዲህ በጣም ኑንሽ ቤሉል ከታገተ ጀምሮ ውስጧ ሰላም አይደለም። በጣም እያለቀሰች እየተጨነቀች ይገኛል። እዚህ ጋር ኤልሹም አንቺ በአንቺ ምክንያት ነው እየታገተው እያለቻት ውጭ ከቤት እያለቻት እንግዲህ በብዙ ነገር አይምሮዋ ውስጧ እየተጨናነቅ ነው ማለት ነው። ከዛም መሲ ጋር ትሄድና መሲን እይዛ ከላሷ ሄዳ ስቅስቅ ብላ ታለቅሳለች። መሲም ትደነግጥና እህቴ ምን ሆነሻል ነው ምን ሆነሽ ነው ብላ በምትጠይቃት ሰዓት እህቴ ከፍቶኛል እባክሽን ብላ ትነግራታለች። ምንድነው እሱ የሆንሽውን ንገሪኝ ብላ መሲም ትጠይቃታለች። እናም እኮ ቤሉልን እያገተው አዶን ነው ብላ ትነግራታለች። መሲም ከተቀመጠችበት ብድግ ትልና ትደነግጣለች። እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ያደርጋል? ብላ መሲም ትናደዳለች። እውነትሽን ነው? እውነት በይኝ እስኪ እውነት አዶን ነው ያገተው ቤሉልን? ብላ ኑንሽን ትጠይቃታለች። መሲ ለማመን ከበዳት። እንዴት እንደዚህ ያደርጋል አዶን እንዴት በቤሉል ላይ እንደዚህ ይሰራል ብላ መቼም አስባውም አታውቅም ነበረ። እሱ ግን ያው በኑንሽ ምክንያት ስለሆነ ያገተው አዎ አዶን ነው ቤሉልን ያገተው። ሄለንም እዛ ጋ እንግዲህ ቴዲን አንተ ነው ያገትከው እያለች እየጠየቀችውና እያስጨነቀችው ይገኛል። እናም ኑንሽ ለመሲ ነግራታለች። እንዴት ሊያግተው ቻለ ብላ መሲ ኑንሽን ትጠይቃታለች። በተደጋጋሚ ከእኔ ጋራ ከእሷ ጋር እንዳላይህ ብሎ አስጠንቅቆት ነበረ። እሱ ግን ከኔ ውጪ ከማንም ጋር እንዳይሽ አልፈልግም ብሎ አዶንም አስጠንቅቆኝ ነበር እና በእኔ ምክንያት ይመስለኛል አዶን ቤሉልን ያገተው ብላ ለመሲ ኑንሽ ትነግራታለች። እንዴት ነው አንቺና እሱ ግንኙነት አላችሁ እንዴ? እንዴት ሊሆን ይችላል? ብላ መሲም ኑንሽን ትጠይቃታለች። እረ ምንም አይነት ግንኙነት የለንም እህቴ አታምኘኝም እንዴ? ብላ ኑንሽም ለመሲ ትነግራታለች። እና እስካዲያ እንዴት ሊሆን ይችላል? በማለት መሲም ትናደዳለች። በያሁን ቶሎ ብለሽ ስልክ ቁጥሩን ስጭኝና እደውልለታለሁ በማለት መሲ ለኑንሽ ትላታለች። ኑንሽም አይሆንም ብላ ትላታለች። እንዴት ነው የማይሆነው? እደውልለታለሁ አንቺ ስልክ ቁጥሩን በማለት መሲም በጣም ትናደዳለች። ኑንሽ ግን አይሆንም ስልክ ቁጥሩን ከደወልሽለትና ከሰማ ማንም ሰው እቤት ውስጥ እንዲሰማ ብሎ ማስጠንቀቂያ ነግሮኛል እና ደግሞ አንቺ መስማትሽን ካወቀው ሄዶ የሆነ ነገር ሊያደርገው ይችላል። ስለዚህ ማንም መስማት የለበትም በማለት ኑንሽም ለመሲ ትነግራታለች። መሲም እንዴት ሊሆን ይችላል አንቺ ቁጥሩን እያለች እንግዲህ እየታገለቻትና እያስጨነቀቻት ይገኛል። እንዴት ሊያደርገው ይችላል? አዶን እንዴት ቤሉልን ሊያግት ይችላል? በማለት እንግዲህ መሲም በጣም ተናዳለች። እናም ኑንሽም በቃ እህቴ አሁን ብቻዬን መሆን እፈልጋለሁ እና ትፈቅጅልኛለሽ? ክላሱን ጥለሽልኝ ጥለሽ ትወጫለሽ? ብላ ኑንሽም መሲን ትላታለች። መሲም እሺ በቃ በማለት ኑንሽን ለብቻዋ ክላሷ ጥላት ትወጣለች። እናም እንግዲህ መሲ በጣም ነው እየተናደደችው። አዶን እንዴት ይሄንን ሊያደርግ ይችላል? በማለት ማንም አዶን ያግተዋል ብሎ የሚያስብም የለም። ቤት ውስጥም የሰማ ሰው የለም። እነሱ ግን ያሰቡት ቴዲን ነው አግቶታል። ቴዲን ነው እንዳገተ የሚያውቁት ማለት ነው። ግን ኑንሽ ግን ጠርቷት ሄዷ ሰተት ብላ ሄዳ የምልሽን ማድረግ አለብሽ ካለበለዛ ልጁን አይኑን አታይም በማለት እንግዲህ እሷንም አስፈራርቷታል። እናም ኑንሽ በጣም አሁን ላይ እየተጨነቀች ነው። ከዚህ በፊት ያሳለፉት ጊዜያት ውስጧን ሰላም እየነሳው ነው። መዝናኛ ቦታ ሄዶ አረንጓዴ ቦታ ይዟት ሄዶ በጣም ሲያዝናናት የነበረው ብቻዋን ቁጭ ብላ እሱ ትዝታ እየመጣባት እየተጨነቀች እና እያለቀሰች ይገኛል። ግን መጨረሻ ላይ መዝናኛ ቦታ ሄደው ስለ ምርመራው ውጤት አሁንም ደግማ ሄለን ሁለተኛ እንዳስመረመረቻት ስትነግረው ለቤሉል በጣም ተናዶ ነበረ። ቤሉል ተናዶ ከመቀመጫው ብድግ ብሎ ተነስቶ ካጠገቧ ሄዶ ነበር። ማን ነው እንደዚህ የሚያደርገው? እንደዚህ አይነት መረጃ በሐሰት መረጃ እየጻፈላችሁ ማን ነው? እሷስ እንዴት ሁለተኛ ልታሳክምሽ ልታስመረመረች ቻለች? እያለ እንግዲህ መዝናኛ ቦታ ሄደው ይሄንን ሁሉ ሲጫወቱ ኑንሽ በይሄ ሁሉ በውስጧ ስላለ አሁን ላይ ትዝታው እፊቷ እየመጣ ሰላሟን እየነሳት ነው። እናም እሱ በጣም ተናዶ ነበር።
ይህንን ሐኪም ቤት እንደዚህ በሐሰት አንቺ በሽተኛ ነሽ ብለው የሚሉትን ሐኪም ቤት ታውቂዋለሽ? ትወስጂኛለሽ ወይስ አትወስጂኝም? በማለት ኑንሽን ቤሉል ይጠይቃታል። እኔ ሐኪም ቤቱን አላቀውም፣ የወሰደችኝ እትዬ ነች በማለት እሷም ትመልስለታለች። እናም ቤሉል እንግዲህ በጣም ነው የኑንሽን ደስታና ፈገግታ ሁል ጊዜ ማየት ይፈልግ ነበር። ይሄም ብሎ እንግዲህ ለሷ ብሎ አዶንም ይሄንን ስላየ ከነሱ ጋር ሰላም መሆናቸውን እና መሳቃቸውን እና መደሰታቸውን ስላየ አዶን በተደጋጋሚ እንግዲህ ኑንሽን ይወዳታል። እናም አዶን ቤሉል ሊነቅጠኝ ነው በማለት አግቶታል ማለት ነው። እሱ ነው ያገተው። አግቶት እያሰቃየው አስሮት ይገኛል። እናም ኤልሹ በጣም እያለቀሰች ነው። ኤልሹ በጣም ተጨንቃለች። ኤልሹም ከኑንሽ በላይ በጣም እያለቀሰች ነው። አንድ ወንድሜ ምን በላብኝ፣ ምን ደረሰብኝ፣ ምን ሆነብኝ እያለች በጣም እየተጨነቀች ትገኛለች። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 37 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እናም ሄለን እንግዲህ ኤልሹ ጓደኛዋን ጠርታው እቤት በስልክ በጠራችው መሰረት መጥቷል ማለት ነው። መጥቶም እንግዲህ ለምንድን ነው የጠራሽኝ እያላት ነው። ቴዲ እና ሄለን ተገናኝተዋል። ቴዲ እና ሄለን ተገናኝተው ሄለን እንግዲህ ስለ ቤሉል አግተኸዋል እና ልቀቀው እያለችው ትገኛለች። እናም ቆይ የት ነው ያደረከው ቴዲ? መቼም ያንተን መልክ አላየውም አይደል? በማለት ሄለንም ቴዲን ትጠይቀዋለች። ምክንያቱም ዛሬ ምንም ሳይሆን ቤሉልን መልቀቅ አለብን በማለት ሄለንም ቴዲን ትጠይቀዋለች። እህቱ በጣም እየተጎዳች ነው በማለት ትነግረዋለች። ቴዲም ሄለን ቆይ ያምሻል እንዴ በማለት ይመልስላታል። ሄለንም ምን ማለት ነው በማለት ትጠይቀዋለች። ስለምን ቤሉል ነው የምታወሪው? እኔ አላገትኩትም፣ ምንም የማውቀው ነገር የለም አልኩሽ አይደል እንዴ በማለት ይመልስላታል። እሱም ምንም እኮ እያዳመጥሽኝ አይደለም ሄለን በማለት ለሄለን ቴዲም ይመልስላታል። እረፍ ቴዲ ይበቃሃል፣ እንደዚህ አይነት ቀልድ አቆምሺ በማለት ሄለንም ትቆጣዋለች። ቴዲም አታምኝኝም በማለት ይመልስላታል። እሷም አዎ እኔ ላይ ለመቀለድ ፈልገኝ ነው አይደል በማለት ሄለንም ለቴዲ ትጠይቀዋለች። ቴዲም አባባ ይሞት ከምሬ ነው እኔ አላገጥኩትም በማለት ይመልስላታል። ሄለንም በጣም ትደነግጣለች። እንዴት ማለት በማለት ትደነጋገርና ትመልስለታለች። ቆይ ካዲያና ማን ነው ያገተው ወይስ አልታገተም በማለት ሄለንም ግራ ትጋባለች። ወይስ ሳይታገት ነው ሆን ብሎ ነው እያለች እንግዲህ ትደነጋገርና ትደነግጣለች። በቃ እኔ ማበዴ ነው ቴዲ እባክህን፣ ነገሮች ሁሉ ከቁጥጥሬ ስር እየሆኑ ነው፣ እባክህን አግዘኝ በማለት ሄለንም ቴዲን ትጠይቀዋለች። ቴዲም ኧረ ላግዝሽ በማለት እሱም ያሾፍባትና ይመልስላታል። አዎ አግዘኝ በማለት እሷም ትጠይቀዋለች። ሄለን ሁሉም ነገር አብቅቷል እሺ በማለት ቴዲም ይመልስላታል። ከዚህ በኋላ በየትኛው መንገድ ከአንቺ ጎን መቆም አልችልም በማለት ተይኝ፣ በቃ ይበቃሻል፣ አሁን እኔ ሌላ አዲስ ህይወት ጀምሬያለሁ፣ እንደዚህ እየመጣሽ አትበጥብጭኝ በማለት ይመልስላታል። ሄለንም በጣም ትደነግጥና ቴዲ ብላ ትጠራዋለች። ቀጠሮ አለብኝ፣ ይበቃሻል፣ ከዚህ በላይ እንድታስረፍጅኝ አልፈልግም፣ እየጠበቀች ነው በማለት ቴዲም ለሄለን ይነግራታል። ሄለንም እንግዲህ መለስ ሲል ቴዲ እያለች ትጠራዋለች። እሱም አቤት ብሎ ይመለሳል። ቆይ ያ ሁሉ ፉከራሽ ወዴት ሄደ? የተጣለን የሚያነሳ አምላክ አለ እሺ በማለት ቴዲም ወድቄ ከንቱ ሆኜ አንቺ ስር የምቀር ይመስልሽ ነበር በማለት ቴዲም ለሄለን ይነግራታል። ሄለን ከእንግዲህ በኋላ ህይወትሽን ኑሪ እሺ፣ ማስጨነቅሽን ካላቆምሽ በሰላም ራሱ መገናኘትሽን አላቆማለሁ በማለት ቴዲም ለሄለን ያስጠነቅቅና ይነግራታል።
ሄለንም በጣም ትናደዳለች። እንግዲህ ቴዲ ከመሲ ጋራ ሌላ ህይወት አዲስ ህይወት ጀምረዋል። እሷ ግን ከመሲ ጋራ ምንም ነገር ግንኙነት እንደሌላቸው አታውቅም። እናም ቴዲ ይሄንን ብሏት ከእንግዲህ በኋላ የራሴን ህይወት ምሪ፣ እኔ የራሴን ህይወት እመራለሁ የወደቀን የሚያነሳ አምላክ አለ። እስከ ዛሬ ድረስ አንቺ ስር ወድቅ ያለው ያ ሁሉ ፉከራሽ የት ሄደ? በማለት እንግዲህ ይዝትባት ነበር። ሄለንም በጣም ትናደዳለች፣ ትጨነቃለች። እንዴ ወይኔ እኔ ይሄንን መቋቋምማ አልችልም፣ እየጠበቀች ነው ሲል የሰማሁት ማን አባቷ ነች? እኔ በቁምሽ ነው የማቃጥልሽ በማለት ሄለንም እንግዲህ ቴዲን እየተከተለችው ልትከተለው ሄዳለች ማለት ነው። እናም ሄለን በጣም ተናደደች ማለት ነው። ተናደደች ሄለን እና ቴዲ የመጨረሻ ዛሬ ነገራት። በቃ ከኔ ጋራ ምንም ነገር ያንቺን ችግር እንድካፈልሽ አልችልም፣ እኔ የራሴን ህይወት ይዣለሁ እያላት ማስጠንቀቂያ ነገራት ማለት ነው። እሷ ግን ያፈቅረኛል በማለት ነበረ እስካሁን ድረስ ሁሉም ነገር ከሱ ጋር እየነበረችው። እናም ኤልሹ እንግዲህ ከጆን ጋር እያወራች ደውላ በጠራችው መሰረት ወደ ቤት መጥቷል። እና ይሄው መጥቻለሁ ደውለሽ ስትነፋረቂብኝ ነበረ እና ምንድነው እሱ በማለት ይቅርታ ውዶች ይጠይቃታል ማለት ነው። እናም ወንድሜ አግተውታል ጆን፣ ምን ማድረግ እንደምችል አቅቶኛል። እናም ወዴት እንደሚሄድ ግራ ገብቶኛል። እንድትረዳኝ እፈልጋለሁ። አንተ ብዙ ጓደኞች አሉ፣ አንተ መፍትሄ አታጣም በማለት የልሹም ጓደኛዋን ትነግረዋለች። እናም ደግሞ ብዙ ሰዎች ስለምታውቅ ብላ ትለዋለች። እና ካዲያ አሁን ከኔ ምን ፈልገሽ ነው ብሎ እሱም ይጠይቃታል። ጆን ወንድሜን አንጣልኝ በማለት ትጠይቀዋለች። እሱም ከት ብሎ ይስቅና ኧረ እባክሽን አታስቂኝ፣ ይሄ ከኔ ህይወት ጋር ምን ያገናኘዋል በማለት ለኤልሹ ይመልስላታል። እኔ ምን ቤት ነኝና ወንድምሽን ፈልጌ የማመጣልሽ በማለት ይመልስላታል። ኤልሹም እንግዲህ የውልህ ወንድሜን ካመጣኸው አይደለም እኔ ማሚ እራሱ ትከፍልሃለች በማለት ትነግረዋለች። እኔ እሱን ማድረግ አልችልም በማለት እሱም ይመልስላታል። ኤልሹ እንግዲህ ከመጨነቋና ለወንድሟ ከማዘኑ የተነሳ ጓደኛዋ ጋራ ደውላ እንዲያፋልጋትና ለጓደኞቹ ነግሮ እንዲያፈላልግላት ትጠራዋለች። እሱ ግን እኔ ይህንን ማድረግ አልችልም በማለት ይመልስላታል። ኤልሹም ትችላለህ እንጂ ለምን አትችልም በማለት ትለምነዋለች። የውልህ ጆን እኔ ማድረግ እንደምትችል አውቃለሁ። አንድ ወንድም ያለኝ እሱ ብቻ ነው። እባክህን ተባበራኝ፣ አላሳዝንህም እንዴ በማለት ትጠይቀዋለች። እውነት ለመናገር አታሳዝኝኝም፣ እንደውም በጣም ነው የምታናደጅኝ በማለት እሱም ያፈጥባትና ይመልስላታል። እሷም እባክህን ጆን አሁን እንኳን አግዘኝ እንጂ በማለት ልመናዋን ትቀጥላለች። እሱም እሺ ላስብበትና እነግርሻለሁ በማለት እዚህ ከመቀመጫው ተመልሶ ይቀመጣል። ኤልሹም ይሄ እኮ ብዙ ቀን የሚታሰብበት አይደለም፣ አንድ ቀን እኮ አሳድረውታል እያለች ኤልሹም ትጨነቃለች። እሱ ግን ተመልሶ ነው ወደ መቀመጫው የተቀመጠው። እሷ ግን በጣም እየተጨነቀች ነው። ጓደኛ አላትና ጓደኛዋን ጠርታ እንዲያፋልጋትና መፍትሄ እንዲሰጣት ነበረ እየጠራችው። እሱ ግን ምንም አይነት መፍትሄ ሊሰጣት አልቻለም። ሄለን እንግዲህ ቴዲን እየተከተለችው ይህንን ብሏት ከሄደ በኋላ ኋላ እየተከተለችው ትከታተለዋለች። የት ነው ማነች የሚጠብቃት ሴት ወይስ ወዴት ነው የሚገባው በማለት ከእሱ ከፊት እሷ ከኋላ እየሄዱ እየተከታተሉ እሱም እንደተከተላት እያወቀ ተደብቆ እያያት ነው ማለት ነው። እሱ ከመሲ ጋር ቀጠሮ ስላላቸው መሲን ለማግኘት በጣም እየሮጠ ነው። እሱ ግን መሲን ለማግኘት አልቻለም። ለምን? ሄለን እየተከታተለችው ስለሆነ እሷ ከአጠገቡ እስከምትሄድለት ድረስ እያያት ነበረ። እሷ ከኋላ እየተከተለች ታየዋለች። የት አባህ እንደምትገባ ጉድህን አያለው እያለች እንግዲህ እሱ መኪና ስር ተደብቆ እየተሽከረከረ እሷም እየተከተለችው ይገኛል ማለት ነው። መጨረሻ ላይ እንግዲህ ሲሰለቻትና ሲደክማት ጥላው ሄዳለች። ከመሲ ጋራ ተገናኝተዋል። ቴዲና መሲ ተገናኝተው አብረው እሷም መሲም በጣም እየጠበቀችው ቆይታ ነበረ። መጨረሻ ላይ ግን ተገናኝተዋል። ሄለን ግን
ሲሰለቻት ጥላው ሄዳለች ማለት ነው። ፈልጋ ስታጣው በቃ መጨረሻ ላይ ጥፍት አለባት። እሱም መኪና ስር ተደብቆ አመለጣት ማለት ነው። ሄለን እንግዲህ ከቴዲ ጋራ ድብብቆች ይዛለች። በጣም እየተደባበቀች ነው ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ።